ጠብቀው መዳም እንደዚህ ያረጋችኝ የሆነ ሱዳን ያሰሬ እንደዚህ ነው። እነሱ ሰው አይበድሉም። የራሳችን እንዲህ ጭንቅላታችንን አምጥተው እያሳዩ እንትና ጭንቅላት ይሄ ነው እያሉ እያሳዩ አረብ እንደዚህ አድርጎን ያውቃል? አያውቅም። የሌላ ሀገር ዜጋ እንደዚህ አድርጎን ያውቃል? አያውቅም። 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 እዚህ ዱባይ ላይ አበሻን ሌላ ዜጋ ይበድሏል እንዴ? እያመጡ ከኤርፖርት ላይ የሚጥሏችሁ በየሃዲቃው የሚጥለው አበሻ አይደለም? ልጆቹን አሰርታችሁ የሰሩበትን ብር አንሰጥም የምትሉት አበሻ አሰሪዎች አይደላችሁ? የልጆቹን የመጡበትን ብር ከፍለው አይዲ ሳይሰሩላቸው የምትጥሏቸው አበሾች አይደላችሁ? የሌላ ሀገር ዜጋ ስታማርሩ እንዳልሰማ እኔ አንድ ቀን የሌላ ሀገር ዜጋዬን ሲበድል አይቻላቅም። ጭካኔው፣ አውሬነቱም፣ ሆዳምነቱም፣ አውሬነቱም፣ ቆሻሻነቱም፣ ሆዳምነቱም እርኩስነቱም ያለው ራሳችን ጋር ነው። ራሳችን ጋር አበሻው ጋር ትላንትና እመኑኝ ነው የምላችሁ። የሌላ ሀገር ዜጋ ቢሆን ወይ የመኒ ወይ ሌላ ሰው ቢሆን ያንን ድራማ ሰርቶ አምጥቶ ይሃና ነው አይለንም ነበር። እመኑ አይልም። ወይ የለችም ጠፍታለች ብሎ እንትን ይለናል እንጂ እንደዚህ አይነት የቆሸሸ ድራማ ሰርቶ መጀመሪያ ሞታለች ቀብረናታል አላችሁ። መቼ? ሰይድ በጀመረ በሁለተኛ ቀኑ ማለት ነው። ትላንት ጁምዓ ነው አይደለ? ሮብ ለታ ምን አላችሁ? ሮብ ለታ ሰይድ ቤት በነበረው ላይ ምን አላችሁ? ቀብረናታል፣ ቆፍረን ቀብረናታል። ሰይድ ምን ሲላችሁ ነው ይሄንን ያላችሁት? እዛ ሳውዲ አካባቢ ላይ የሞተ ሰው ቅጠል እናለብሷለን ሲሉ እናንተ ደግሞ ምን አላችሁ? ሐናን ጉርጓድ ቆፍረን ነው የቀበርናት አላችሁ። ገባችሁ? ትላንትና መጣችሁ መጀመሪያ የእናንተን መረጃ አሳዩን አላችሁ። የእናንተን መረጃ አሳዩንና የኛን አሳማኝ መረጃ እናሳያለን ስትሉ በቃ እንትና ዋሽቷል። ሐና በቃ አንደኛ በቃ ገስት ላይ ራሱ ያሉት ሲያወሩ ወይኔ ምን አለ ዝም ቢሉ ወይኔ እንዳይገድሏት ደግሞ ምናምን ማለት ጀመርኩኝ። በቃ የኛን አሳማኝ መረጃ ምናምን ሲሉ በቃ ሐናን ይዟት ይመጣሉ። ተደብድባ ምናምን ወይ በቃ አይደል የሆነ ነገሯን አጉድለዋት ምናምን በቃ ችግር የለም ትታከማል እንኳን እስትንፋሷ ኖረች ምናምን። እንደናንተ አይነት ሰው ነው አይቻለቅ። እንደናንተ አይነት ቆሻሻ ሰው አይቻለቅ። እኔ በቃ ትናንትና በቃ ቁጭ ብዬ ተገስጬ ጨነቀኝ። የሆነ ሰዓት ላይ በቃ ቪዲዮን ክፈት በትልቁ ይሁን ምናምን ሲባል በቃ ጨነቀኝና የሆነ መስኮቱን ከፍቼ ምናምን መቤቴ መስኮቱን ከፍቼ እንደዚህ ቁጭ ብዬ በቃ አሁን ሐና ትመጣለች ቁጭ አርጓት ምናምን የሆነች ጠባብ ቤት ቁጭ አርጓት ምናምን ትመጣለች። ከዛ የሆነ ገመዱ ጋር እያሉ ሲሄዱ በቃ ቤቱ ጋር ደረሱ። በነገራችን ላይ ክፉ ሰው ብትሆን ኖሮ ሐና ማንም በዚህ ደረጃ እኔው ሐናን አናቃትም እኮ አይደል? አብዛኞቻችን አናቃትም ማለት ግን እግዚአብሔር አያችሁ ውስጣችሁ መልካም ሰው ስትሆኑ ወይ እናትና አባቶቿ ትክክለኛ ጸላይ ስትሆኑ ሰው በዚህ ደረጃ ያስነሳላችኋል። ፈጣሪ እናት ትሙት ሰው በዚህ ደረጃ በቃ እንትን እንድትሉ ያደርጋችኋል። መስማ እና በቃ የነ ሚኪን
እንዴ ጆከር እንኳን ትግስት እኮ አደረገ ትላንትና። እንግዲህ ጆከር በቃ የሆነ ሰዓት ላይ ጎራዲት በቃ የሆነ ሰዓት ላይ በቃ ሚውቱን ፈቶ በቃ ይሄድባቸዋል ብዬ ወይኔ ጆከር ዝም ባለ፣ ወይኔ ጆከር ሚውቱ ምክንያት እንዳያደርጉ። ልክ ደግሞ እንትና የሽዋው ደግሞ ሚውት ስፌታ፣ ወይኔ የሽዋው ዝም ባለ፣ ወይኔ የሽዋ በማርያም ዝም ባለ። መኩ ሲያወራ ወይኔ መኩ ሚውት ባደረጉት ደግሞ እነሱ ምክንያት እንዳያደርጉ። በቃ ልክ ብሬ አውራን ደግሞ ሲሉ በቃ ብሬ ስላላቸው በቃ አሁን ቪዲዮን ከፍ ፈጣሪ ሆይ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ፊልም የሆነ ነገር ነው በቃ እናንተ የምትሰሩት። እናቴ ትሙት ፈጣሪ ሆይ በጣም ቆሻሻ ናችሁ። በጣም በጣም በቃ እናቴ ትሙት። ልክ እኔ በቃ ጆከር ሚውቱን ሲከት ወይኔ ሚውት ባደረጉት እላለሁኝ። የሽዋ ሚውቱን ሲከት ወይኔ የሽዋውን ሚውት ባደረጉት። ሙኒት ሚውቷን ሲከት ወይኔ ማሚ ዝም ባለች። ምክንያት እንዳያደርጉ እኮ ነው የሆነ ነገር ምክንያት በቃ አለ አይደል? ኦኬ እሷማ እንዲህ ካለችን የሚሉ ነገር እየመሰለኝ ወይኔ ሚውት ባደረጓቸው፣ ወይኔ ጆከርን ዝም ባስባሉት። ይሄ የዚህ ሁሉ የ50 ሺህ ሰው ቀልብ ይሄ እኔ አሁን ያወራሁት ነው አይደለ? ሁላችሁም ላይ ያለው ይሄ ስሜት ነው አኪድ ነው። ይሄ የዚህ ሁሉ ሰው ቀልብ ራሱ ለእናንተ ሰላም አይሰጣችሁም። እናቴ ትሙት። ስፔሻሊ ደግሞ በቃ እኔ ብቅት ያላችሁኝ ጭንቅላት ስታሳዩ፣ ያ ጭንቅላት በነገራችን ላይ የሃና ነው አትበሉ። ሌላዋ ሃና ናት። ሌላዋ ሴት ሃና እዛ በረሃ ላይ ስትሄድ የቀረችው ሃና እዛ ወይ ደግሞ እዛ በረሃ ላይ ሲሄድ የቀረው ወንድማችን። ገባችሁ? ይሄንን ጭንቅላታችሁ ውስጥ አስቀምጡ። ይሄ የሃና ነው አትበሉ። ሃና የሃና ነው በሏቸው። ሌላ ሃና፣ ሌላ ዘቢባ፣ ሌላ ሃና ናት። ይሄ ስቅ በነገራችን ላይ ቆሻሻነታችሁን የዚህ ጭንቅላት ባለቤት የዚህ ደግሞ በቃ ይሆናል አይደለ? እኔ እንጃ በቃ ምን ቢወራ ምንም አናመጣም ምናምን ፓወር የለንም። ያ የመቃብር ስፍራ የአንዲት የሌላዋ ሃና ወይ ደግሞ የሌላ ወንድሜ ስደተኛ ያልፍልኛል ብሎ ሲደክሞ ጥላችሁት ሄዳችሁ የሞተ በውሃ ጥም የሞተ ወንድሜ እናንተ እሱ በሰጣችሁ ገንዘብ ውሃ እየጠጣችሁ እዛ ጋር የቀረው ወንድሜ የሱን ጭንቅላት ነው ያመጣችሁት። ትላንትና ከፍላ ያልፍልኛል ብላ ለእናንተ ብር ከፍላ እሷ በሰጠቻችሁ ብር እናንተ ውሃ እየጠጣችሁ የቀረች የአንድ የሌላዋ ሃና ጭንቅላት ነው እሱ። ገባችሁ? እኔ ትላንትና ስላሳያችሁ ጭንቅላትን ጠይቃችኋለሁ። ገባችሁ? ትላንትና ባሳያችሁ ጭንቅላትም ጥያቄ አለኝ። የትኛዋ ሃና ናት? የትኛዋ ከርታታ እህት ናት? እዛ ጋር ጭንቅላቷ የቀረው በአውሬ ተበልታ። ገባችሁ? የአንዲት ከርታታ እህት የሷ ፎቶ ነው፣ የሷ አስክሬን ነው። የሃና ነው እንዳትሉ። እናት ሞቶብን አስክሬን አይተን እናውቃለን። ወገን ሞቶብን አስክሬን አይተን እናውቃለን። እናንተ የምትፖስቷቸው አስክሬኖች ፌስቡክ ላይ እነሱንም አይተን በደንብ አይተናል። በዚህ ደረጃ ሃና ብትሞት እንኳን በዚህ ደረጃ አይሆንም አስክሬኗ። እናንተ ቆሻሾች፣ እናንተ ርካሾች፣ ተክላይ ይሄ ወንዱ ማን ነው ደግሞ ይመች ነው ምናምን። ምድር አትመችክ፣ ሰማይም አይመችክ። ሁላችሁም እዛ ውስጥ የነበራችሁ የማይመች ህይወት ውስጥ እግዚአብሔር ያስገባችሁ። የምትበሉት የምታላምጡት ብር ተክላይም ሆነ ይመች የሰው ደም ነው። እናንተ ውስጣችሁ የራሳችሁ ሆነ ደም የላችሁ።
የሰው ደም የሰው ላብ ውይ ምን ላድርግ እመቤቴን ሀና ምን እንሁንልሽ ማለት በምን ምን ሆነን እንድረስልሽ ግራ በቃ ማለት ያለን ይሄ ቲክቶክ ነው እዚሁ ወጥተን ነው የምንጮኸው ፈጣሪ ድረስልሽ በቃ ፈጣሪ ራሱ ልጄ ብሎ ይድረስልሽ እመቤቴ ድንግል ማርያም ስደትን ታውቂዋለሽ እመቤቴ ድንግል ማርያም ቤዛዊተ ዓለም እሷ ትድረስልሽ መድኃኔዓለም ቅዱስ ገብርኤል ሰማዕቷ ቅድስት አርሴማ ስቃይን ታውቂዋለሽ ሰማዕቷ ቅድስት አርሴማ ትድረስልሽ ሌላ ማንም አቅም የለው እንደ ሰውኛማ ሁሉንም ነገር ሞከረ በዚህ አጋጣሚ ሰይድ ወረባቡ ሚኪ ትለያላችሁ እናቴ ትሙት ሚኪ ሰይድ ወረባቡ እናቴ ትሙት እንኳን ማለት እንደናንተ አይነት ወንድሞች እንኳን ኖሩ እዚህ ቲክታክ ላይ ሰይድ ትላንትና ወንድነቱን ተፈታተናችሁት የሆነ በቃ እንዳያወራ ሁሉ ወንበሩን ተሽከርክሮ ተነስቶ ወደዛ ወደ ልብሱ ሲይ ትላንትና እናንተ ያልተፈታተናችሁት ነገር የለም ሴትነቱን ተፈታተንሹ ሴቷ እናንተ ልክስክሶች አለቅ እናቴ ትሙት የሆነ ሰዓት ላይ ብሬ ሊናገር ብሎ የሆነ ነገር አንገቱን ሲያንቀው ብሎ ዝግት አደረገው ሚውት አደረገው እኔ በቃ እንደናንተ አይነት ወንድሞቻችን ራሱ ስላላችሁ ደስ ይለናል ሚኪ አሜሪካ ነው የሚኖረው ትላንትና ቁጭ ብሎ ግን የኖረው በአረብ ሀገራቶች ጉዳይ ነው አያችሁ እግዚአብሔር ሰው ሲሰጥ እንደዚህ ነው ደጋፊ ሲሰጥ አለው ባይ ወንድም ሲሰጥ እነ ብሬ ጆከር በቃ ትለያላችሁ እናቴ ትሙት ስማ ከልቡ ሰው ማርያምን ስራውን ትቶ ማንም አሜሪካ ኖሮ ዞር ብሎ አይተውን ያውቃሉ ቼክ አድርገውን ያውቃሉ አሜሪካን ያሉ ሰዎች አያውቁ ተርፉ እንደውም ገረድ ነው የሚሉና ቁጭ ብሎ ጊዜውን ሰዓቱን በጊፍት ሰፖርት እያደረገ ምናምን አይታችሁታል ማርያምን ለማስመሰል ሳይሆን ሪል ወንድምነታቸውን በቃ ለኛ ያላቸውን ክብር አረብ ሀገር ላይ ላለነው ሴቶች ክብር አሳይተዋል በዚህ አጋጣሚ ማርያምን እናመሰግናለን እኔ በቃ የጆከር ትግስት ነው ይገርመኝ ትላ የሆነ ሚውቱን ሲከፍት ወይኔ ጆከር ሚውት ባደረገ እኔ ያሰብኩት ምንድነው በቃ አኪድ እንደኔ ነው ያሰባችሁት አይደለ ሁላችሁ ካሁን ሀናን ያመጧትና ወይ በቃ ጥርሷን መታዋት ይሁን በቃ አይኗ አባብጦ ምናምን በቃ በስተት መተናት ነው ወይ ልንደፍራት ብለን ስንታገላት መተናት ነው ብለው እሷን ቁጭ አረጋታል ፍለፊታችን አምጥተው በቃ ግን በቃ ተመታም ቢሆን እዛ ገስት ላይ ያሉት ባይሳደቡ እኔ ማለሞ ሌላ ነው እንኳን እናንተ ግማታሞች አራፈር ብሉ ሳስባችሁ ለጭንቅላቴን ያመኛል የሰው ጭንቅላት ይዛችሁ መታችሁ ከዛ ደግሞ ምን አላችሁ ለሐና እኛ እናዝናለን ለሐና ብታዝኑ ኖሮ እዛ ገስት ላይ ያሉት ሁሉም ቪዲዮ አሳዩን ሲሉ ያንን ቪዲዮ አታሳዩም ነበር አታሳዩ ኖ ቪዲዮ እናንተ ያቀነባበራችሁት ኤዲት ያዳረጋችሁት 51000 ሰው አይደለም በነገራችን ላይ ዓለም ላይ ያለውን ህዝብን ያታለላችሁት ዓለም ላይ ያለውን ህዝብን ያታለላችሁት እናንተ የምታዩት ቲክታክ ላይ 51000 ሰው ነው እሱን ተውት እሱማ ቁጭ ብሎ በእናንተ ጨጓራው የበገነ ነው ገና ደግሞ በደንብ ህዝቡ ደግሞ ሲያቃችሁ ድፍን የኢትዮጵያ 100 ምናምን ሚሊዮንን ህዝብን ያታለላችሁት ሰው ሲዋሽ ተቀራራቢ ውሸት መዋሸት አለባችሁ ሀና ቆንጆ ናት ለባርነት ወስዳችሁ አስቀምጣችኋት ነው ኩላሊቷን ወይ አውጥታችሁ ሸጣችሁም ከሆነ እናንተ ታረጋላችሁ ኩላሊቷን አውጥታችሁ ሸጣችሁም እንኳን ከሆነ አንዱን ኩላሊቷን አምጧት ስጡ ቆስላ ማስረክቡን ሀናን ተክላይ ይመች እና ደግሞ የባሏ ወንድም የምትባለው ጓደኛ የምትባለው ሶስታችሁ የሀና ተጠያቂዎች ናችሁ ከዛ ደግሞ እናንተ አሰስ ገሰስ ቆሻሻ ሽማግሌ ነን ብላችሁ ትላንት እንደመጣችሁ አንቺ ቦርኮ እግዚአብሔር አምላክ እኔ አንቺ እንድትቀጭ የምፈልገው የሆነ በቁምሽ የሐናን ስቃይ ለአንቺ እህቶች ያድርገው የዛን ሰዓት የሰው ህመም ይሰማሻል ሴቷ ማለት ትንጣጭ የነበርሽው አንቺ ቆሻሻ ማለት ነው
በዚህ ደረጃ ሰው ጨካኝ ሆኖ የስንት ዓመት አስክሬን ይዞ መጥቶ አሳዩ እንኳን ብትባሉ አታሳዩም ነበር። ያም ጭንቅላት የአንዲት ምስኪን ስደተኛ እህትና የሌላ